የኢትዮጵያ ኤሌክትሪክ አገልግሎት በልዩ ትኩረት የ100 ቀናት እቅድ አዘጋጅቶ በአዲስ አበባና በመላው ሀገሪቱ የሚገኙ ከ60,000 ኪሎ ሜትር በላይ የመካከለኛ ኃይል ተሸካሚ ኤሌክትሪክ መስመሮችና ትራንስፎርመሮች ላይ ፍተሻ በማድረግ የሚያስፈልጉ ጥገናዎችን ማካሄዱን ገልጿል። አገልግሎቱ ይህንን የገለጸው ከነገ በስቲያ ለሚከበረው የገናም ሆነ ለመጪው የጥምቀት በዓላት ያደረገውን ዝግጅትና ህብረተሰቡ ማድረግ ያለበትን ቅድመ ጥንቃቄ አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ነው። የመግለጫውን ሙሉ ዝርዝር የተከታተለችው ሪፖርተራችን ሰላማዊት ሽፈራው እንደሚከተለው ወደ እናንተ ታደርሰዋለች። የኢትዮጵያ ኤሌክትሪክ ኃይል አገልግሎት ከነገ በስቲያ ለሚከበረው የገናና ለመጪው የጥምቀት በዓላት አስቀድሞ ያደረገውን ቅድመ ዝግጅት አስመልክቶ በሰጠው ጋዜጣዊ መግለጫ ላይ በተለይ የገና በዓል በዓመቱ ከሚከበሩ በዓላት በበለጠ ከፍተኛ የኃይል ፍጆታ የሚያስፈልገው መሆኑን አስታውቋል። በመሆኑም ህብረተሰቡ በዓሉን በሚያከብርበት ወቅት በኤሌክትሪክ መቆራረጥ እንዳይቸገር ላለፉት 9 ወራት በርካታ ስራዎች ማከናወኑን ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። በተለይ አዲስ አበባ ላይ በማተኮር በርካታ ስራዎች ተሰርቷል። ካገኘናቸው ግኝቶች የኃይል መቆራረጥን ያስከትላሉ ተብሎ የሚታሰብባቸው ወደ 27,000 ውስጥ 24,000 በላይ በመቅረፍ 90% አካባቢ መስመር ላይ ያሉ ዛፍ ሊሆን ይችላል፣ የዘመሙ ምሰሶዎች፣ የረገቡ ሽቦች የመሳሰሉ መብራት ሊያጠፉ የሚችሉ ችግሮችን ማስተካከል ተችሏል። አዲስ አበባ ላይ ብቻ ሳይሆን እንደ ሀገር አቀፍ ደግሞ አጠቃላይ ወደ 202,000 አካባቢ የሚሆኑ አነስተኛ ከፍተኛና መካከለኛ ግኝቶች ችግር ሊፈጥሩ የሚችሉ በመፍታት ወደ 60% አካባቢ አፈጻጸም ተመዝግቧል ማለት ነው። በተያያዘም ከ65,000 በላይ ትራንስፎርመሮች ላይ የምርመራ ስራዎች ተሰርተው ለኤሌክትሪክ ኃይል መቆራረጥ መንስኤ የሚሆኑ የተለያዩ ግኝቶች መገኘታቸውን አሳውቆ ከዚህም መካከል 40% የሚሆኑት ላይ የማስተካከያ ስራዎች ተሰርቷል ነው ያለው። በገና በዓል በዋዜማውና በበዓሉ ማግስት ጭምር የኃይል መቆራረጥና መዋዠቅ ችግር ሳይፈጠር ለተጠቃሚው ለማቅረብ ከተከሰተም አፋጣኝ የአስቸኳይ ጥገና ስራ ለመስራት በየደረጃው ግብረ ኃይል መዋቀሩንም ነው አገልግሎቱ ያስታወቀው። ከአቅም በላይ በሆኑ ምክንያቶች የኃይል መቆራረጥ ቢፈጠሩ ፈጣን ምላሽ መስጠት እንዲቻል አዲስ አበባ ላይ ተጨማሪ 15 የኦፕሬሽን ቡድኖችን በማዋቀር ወደ ስራ ማስገባት ተችሏል። 30 ማዕከላት አለ። እዛ ላይ ከሚሰጠው የአስቸኳይ ጥገና አገልግሎት በተጨማሪ እነዚህ 15 ቡድኖች 24 ሰዓት ምላሽ ለችግር ሲፈጠር አገልግሎት የሚሰጡ ይሆናል። የጥሪ ማዕከላችን ማንኛውንም አይነት የብልሽት እንዲሁም የአደጋ ጥቆማዎችን ተቀብሎ በበዓሉ እና በዋዜማው በሁለቱም በገናም በጥምቀትም በቀጣይ የሚመጡ የተለያዩ ኢቨንቶች ፈጣን ምላሽ ለመስጠት በቂ ዝግጅት አድርጓል። ህብረተሰቡ በበዓላት ወቅት የኃይል ጫናን ለመቀነስ ከፍተኛ የኃይል ፍጆታ የሚጠይቁ ስራዎችን የኃይል ፍላጎት በማይበዛባቸው ሰዓታት ለአብነትም ከምሽቱ 4 ሰዓት በኋላ ቢያከናውን ተመራጭ እንደሚሆንም ገልጿል የኢትዮጵያ ኤሌክትሪክ አገልግሎት። አክሎም ህብረተሰቡ ለጥምቀት በዓል በሚያደርገው ዝግጅት ላይም የኤሌክትሪክ ምሰሶዎች አካባቢ ባንዲራዎችን ሲሰቅል ጥንቃቄ እንዲያደርግም አሳስቧል። እንዲሁም በስፔሻሊ የጥምቀት በዓል ላይ የኤሌክትሪክ ምሰሶዎች ላይ የተለያዩ ነገሮች ሲሰቀሉ ከአደጋ ራሳቸውን እንዲጠብቁ በዚሁ መልእክት እያስተላለፍን ከመቼውም ጊዜ በላይ ዝግጁ ሆኖ ተቋማችን ያለ ኃይል መቆራረጥ በዓሉን ህብረተሰቡ እንዲያሳልፍ በቂ ዝግጅት ተደርጓል ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት በዛሬው ዕለት በሰጠው መግለጫ የቅድመ ክፍያ ኃይል ተጠቃሚ ደንበኞች በበዓሉ ዕለት ወይንም በበዓሉ ዋዜማ ካርድ መሙላት ቢኖርባቸው የተመረጡ የአገልግሎት መስጫ ማዕከሎቹ ዝግጁ እንደሆኑም አስታውቋል።